ኃጥእ በደለኛ ነህን? ምክረ አበው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኃጥእ በደለኛ ነህን? ተስፋ አትቁረጥ። ወደ ቤተ ክርስቲያን መጥተህ ንስሐ ግባ። ኃጢአት ሰርተሃልን? እግዚአብሔርን በድያለሁ በለው። በድያለሁ ብለህ ለመናዘዝ የሚጠይቅህ ድካምና ጥረት እንደምን ያለ ነው። በድያለሁ ይቅር በለኝ ለማለት የሚጠይቅህ አይነት የሕይወት መንገድ ወይም እንደምን ያለ መከራ ነው። በድያለሁ ብሎ አንዲት ቃል ለመናገር ክብደቱ ምን ላይ ነው? ምናልባት ኃጥእ ነኝ ብለህ ራስህን ባትጠራ እንኳ ዲያብሎስ በዚህ እንደማይነቅፍ አስበህ ነውን? በፍጹም። እንዲያውም ንስሐ ባትገባ ይህን ከዲያብሎስ የሚመጣ ነቀፋ እንደሚኖር ጠብቅ። የከሳሽ ግብሩ ንስሐ እንዳትገባ መከልከል፣ በዚያ ንስሐ ባልገባበት በደልም አንተም መውቀስ ነውና ንስሐ ባትገባ ይህን ጠብቅ። ስለዚህ ለቅጽበት ያህልስ እንኳን የማይተኛ ከሳሽ እንዳለ አውቀህ ለምን እንደማይወቅስህ አትከልክለው። ለምን በደልህን ተናዘዝካት አታስወግዳትም? ኃጢአት ሰርተሃልን? ወደ ቤተ ክርስቲያን ና። በድያለሁ ብለህ ለእግዚአብሔር ንገረው። እኔ ከዚህ ውጭ ካንተ የምፈልገው ሌላ ምንም ነገር የለኝም። መጽሐፍ ሲናገር ትከብር ዘንድ አንተ አስቀድመህ ኃጢአትህን ተናገር ይላል። ትንቢተ ኢሳይያስ ምዕራፍ 43 ከቁጥር 26። ስለዚህ ኃጢአትህን ታስወግዳት ዘንድ ተናዘዛት። ይህን ለማድረግ ድካም ጥረት አይጠይቅህም። አንደበተ ርቱዕ መሆን አያሻህም። ገንዘብ መክፈል አያስፈልግህም። ወይም እነዚህን የመሰሉ ሌሎች ነገሮች አያስፈልጉም። አስቀድመ በደልህን በሰቂል ሕሊና በነቂሃ ልቦና ሆነህ አስባትና አንዲት ቃል ተናገር። በድያለሁ ብለህ ተናዘዛት። ቅዱስ ዮሐንስ አፈወርቅ። እኔ ክርስቲያን ነኝ ለሚጠይቁት እንደዚህ ብሎ የሚመልስ ሰው በአንድ ጊዜ በሁሉም ነገሮች ላይ ማወጁ ነው። አገሩ የት እንደሆነ፣ ስራው ምን እንደሆነ፣ ቤተሰቡ እነማን እንደሆኑ መመስከሩ ነው። ክርስቲያን የሰማያዊት ኢየሩሳሌም ነዋሪ እንጂ በምድር ላይ ካሉት ከተሞች የአንዲቱም አይደለምና። ቅዱስ ዮሐንስ አፈወርቅ። የእግዚአብሔር ጽድቅን ሊገዙ ለሚፈልጉ ሁሉ በርካሽ ዋጋ ሽጠው፣ በቁራሽ እንጀራ፣ በፈራ ጨርቅ፣ በአንዲት ኩባያ ቀዝቃዛ ውሃ እንዲሁም በድቃቃ ሳንቲም። ቅዱስ ኤጲፋንዮስ። ዕውቀት የሚባለው የገዛ ራስን ሲያውቅ ነው። ራስን አለማወቅ ከለየለት እብደት እጅግ የከፋ ነውና፣ ምክንያቱም የለየለት እብደት የሚባለው ሳይወዱና ሳይፈቅዱ የሚመጣ በሽታ ሲሆን፣ ራስን አለማወቅ ግን ወደውና ፈቅደው የሚያብዱት እብደት ነው። ቅዱስ ዮሐንስ አፈወርቅ። ተወዳጆች ሆይ፣ አንድ እንግዳ ወደ ቤታችን ሲመጣ ቤታችንን እንደምናሰናደው ሁላችንም እናውቀዋለን። ሁላችንም እንግዳችንን ደስ የሚያሰኘው ነገር ለማድረግ የምንቸኩል አይደለምን? ለእንግዶቻችን የሆነ ነገር ባናደርግለት፣ እንግዳችን በመምጣቱ ደስተኛ ተሰኝተን እርሱን ደስ የሚያሰኝ ነገር ባናደርግለት፣ ደግሞ በመምጣቱ ደስ እንደተሰኘን ብንነግረው እንግዳችን በፍጹም አይሆንም። በእንግዳችን መምጣት ደስ እንደተሰኘን ከቃላት ባለፈ በግብር መግለጥ አለብንና። እንኪያስ የዓለም መድኃኒት ኢየሱስ ክርስቶስ ወደ ሕይወታችን ከመጣ ደስ መሰኘታችንን በግብር ልንገልጽ ያስፈልጋል። እንግዳችንን ክርስቶስን የሚያስቆጣ ነገር ልንፈጽም አይገባንም። እንግዳ ሲመጣ ቆሻሻ ልብስ አይለበስም። እንግዳ ሲመጣ የሚያጸይፍ ነገር አይነገርም። ክርስቶስ በሕይወታችን ውስጥ እንዲኖር ስንፈልግም
ቆሻሻ ልብሳችንን ማንነታችንን አውልቀን ልንጥል ያስፈልጋል። አጸያፊ ነገራችን ልንተው ያስፈልጋል። እንግዳ ሲመጣ ቤት ያፈራው ሁሉ ይቀርብለታል። ክርስቶስ ወደ ቤታችን ሲመጣ የሚበላ ነገር ልናቀርብለት ይገባል። ለመሆኑ የክርስቶስ መብል ምንድነው? ጌታችን ኢየሱስ ክርስቶስ ይህን ጥያቄ ሲመልስልን እንዲህ ብሏል። የኔስ መብል የላከኝም ፈቃድ አደርግ ዘንድ ሥራውን መፈጽም ዘንድ ነው። እንኪያስ ክርስቶስ የራበው ይህ ነውና እንመግበው። ኢየሱስ የጠማው ይህ ነውና እናጠጣው፣ እርሱም ይቀበለናል። አንዲት ኩባያ ቀዝቃዛ ውሃ ብንሰጠው እንኳ ይቀበለናል። ስለ ብዛቱ ሳይሆን ስለ ፍቅሩ ብሎ ይቀበለናል። እኛን ስለ መውደዱ ይቀበለናል። የምንወደው ሰው የሰጠነውን የሚቀበለን ስለ መጠኑ አይደለም፣ ስጦታውን የወዳጅ ስለሆነበት ነው እንጂ። ሰው ወዳጁ ጌታም 2 ሳንቲም ብንሰጥ ብዙ እንደሰጠን አድርጎ ይቀበለናል። ጌታችን ኢየሱስ ክርስቶስ ስጦታችንን የሚቀበለው ድሃ ስለሆነ አይደለም። ጌታችን ኢየሱስ ክርስቶስ የድሃውም የባለጸጋውም ስጦታ እኩል የሚቀበለው ስለ ልቦናችን ሀልዮት እንጂ ስለ ስጦታው ትልቅነት ወይም ዋጋ አይደለም። ስለዚህ ክርስቶስን እንደምንወደው ለመግለጽ የግድ ብዙ ወይም በውድ ዋጋ የተገዛን ስጦታ መስጠት አያስፈልግም። ስጦታችን እርሱ ወደኛ ስለመጣ ደስ የመሰኘታችን መግለጫ ነውና ስለ ስጦታችን መጠን ልንመለከት አይገባም። ቅዱስ ዮሐንስ አፈወርቅ። እግሮቻችሁ በብረት ችንካር እንደተተከሉ እንደ ጽኑ ዓምዶች ጸንታችሁ በቤተ እግዚአብሔር ትኖር ዘንድ ነግራችኋለሁ። ቅዱስ አትናቴዎስ። ተግተህ ጸልየ እግዚአብሔር ጸሎትህን ባልተቀበለ ባልሰማ ጊዜ አንድ ነዳይ ምን ያህል ጊዜ እንደለመነህ አንተም ምን ያህል ጊዜ እንዳልሰማው ሆነ ቸል እንዳልከው አስታውስ። ልብህን በእርጋታ ኑረው። የሁሉም መጨረሻና የሁሉም አገልጋይ ለመሆን በጣም ትጋ። ለከንቱ ንግግር ዘገምተኛና ሰነፉን፣ ነገር ግን የቅዱሳት መጻሕፍትን ቃል በማወቅ በመስማት ድህነትን የሚሰጡ ናቸውና ብልህ ሁን። ታላቁ ባስልዮስ ዘቂሳርያ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየ